መጨረሻም እንግዲህ የወዲት ስራዋን ሰራች ማለት ነው። ወንድዬን አሰናበተችው። እሱም ብቻውን መፋለሙ ጀመረ። ያንን እንኳን ጥቁር አዝሙድን አግዘኝ ቢል ኖሮ ይሄ ሁሉ ነገር ባልተፈጠረ። እንግዲህ እናቱ እባክህ ልጄ አንተን አጥቼ መኖር አልችልም፣ እባክህ የወዲት አትችላትም፣ በዚህ ስትላት በሌላኛው ትመጣብሃለች፣ እባክህ ልጄ እባክህን ለደቂቃ እንኳ አንተን ማጣት እንደማልፈልግ እያወቅህ እያለች እንግዲህ እናቱ ብትለምናም እማዬ እኔ ምንም አልሆንም፣ የወዲትን እገላታለሁ፣ እኔ እሷን አሳልፌ ለህግ አልሰጥም፣ ራሴ ጨርሳታለሁ እያለ ሲፎክር እንግዲህ ጫካ ውስጥ ወስዶ ትናንትና እንዳያቸዋት ሲያስለፈልፋት ቆየና በስተመጨረሻም እንግዲህ ዞር ሲል ከኋላ ስራዋን ሰራች ማለት ነው። እንግዲህ በጣም ነው የሚያሳዝነው እውነት ለመናገር ምስኪን ነፈር። እውነት አሳዝኖኛል ማለት ነው ወንድዬ እንግዲህ ምክንያቱም ያላሰበው ነገር ነው የገጠመው ማለት ነው። እሷ አሁን ሁሉም ነገር ይስተካከላል፣ እኔ የወዲት ነኝ ብዬሃለሁ፣ በዚህ ጋር ስትመጡኝ በዛ ጋር እመጣለሁኝ፣ እኔን ማሸነፍ ፍጹም የማይታሰብ ነገር ነው፣ ይሄ ጅማሮ ነው ብላ እንግዲህ በያዘችው በአካፋ እዛው ቆራርጣ ጣለችው ማለት ነው። በሚያሳዝን ሁኔታ ወንድዬ እንግዲህ እናቱ አለም ጫካ ውስጥ ይዟት ሄዷል። የወዲትን ሊገላት ብላ ነገረችው። ከዛ ሞቷን ቀጠለች። አሮጊቷ እኔ ምንድን ነው የሚሻለኝ ልጄን አጣሁት እያለች እንግዲህ ጩኸቷን ቀጠለች ማለት ነው አሮጊቱ። በስተመጨረሻም እንግዲህ ያው እናቱ አሳዝናኛለች። በዳዴዋ እንግዲህ መሬት ለመሬት እየሄደች ወይዘሮ ወርቄም እንግዲህ እንዴት ነው ህይወቴን እንደዚህ የምገፋው? ከሀብት ማማ ላይ ወርጄ ቁልቁል እንደዚህ ልሁን? ወይኔ ወርቄ ልጄ እኮ በቁሜ ነው የቀበረችኝ። አረ አባዬ አሁን ስለ ቤቱ ስለ እርሱ እንደሚያወሩት ወንድዬ እኮ ልጅቷን ሊገላት ለምን ብና ያደርጋት? በሙት ኖራስ ምን ጠቀመችኝ? እኔ እሷ ኖረችም አልኖረችም ለእኔ ስጋት እንጂ ምንም ያደረገችልኝ ነገር የለም። ስለዚህ እኔ ትሙት ስትፈልግ እንደፈለገም ያደርጋት አይመለከተኝም አለች ማለት ነው ወይዘሮ ወርቄ። እንዴ አባዬ ኧረ ተይ አንቺ ለሁሉም ሰው ነው እንድግፉ ብትሆኙ ለልጅሽ እንኳን አትራሪም። አራራም ከዚህ በኋላ ለማንም አራራም እኔ ወርቄ፣ ምክንያቱም በእሷ ምክንያት ነው ይሄ ሁሉ ነገር ይወጣ። እናንተ ምን ነው ጥሩ ነገር እንደሰራ ሰው እኮ ነው ደግሞ ጽድቅ የሚያጫወታቸው አይደለ እንደ ያክስቴ አለቻት ዮርዲ። ከዛ በኋላ አሁን አንቺ ልታናድጅኝ ነው ወይስ ልታጽናኝ ነው የመጣሽው? ያው ነው ስራችሁን ነው እየነገርኳቸው ያለሁት። ደግሞ በዚህ ደረጃ ባይሆን ደስ ይለኛል። ወንድዬ እንግዲህ አይተሽዋል፣ ተናዷል። አይ እሷ ቀድማ እንዳትገለው በይ። የወዲት ማለት ምን ልበልሽ ስም የሌላት ነገር ናት እና እሱ ላይ ጭራሽ ትልቅ ጉዳት እንዳታደርስ በለሽ ፍሬ ታያለሽ። አሁን የሚመጣልሽን መርዶ ጠብቂ አለቻት። ኧረ አባዬ በስመ አብ በይ እንዴ! ለምንድን ነው እንደዚህ የምትይው? ሁለቱም ምንም ሳይሆኑ ወደ ቤታቸው ይመለሱ አለች ዮርዲ። አይመስለኝም፣ እኔ እኮ ጠንቅቄ አውቃታለሁ። የወዲት በዚህ ጋር ስትያት በዛኛው ትመጣብሻለች። ስለዚህ እስኪ አብረን የምናየው ይሆናል አለች። እኔ ግን ውስጤ ፍርሃት እያለኝ ነው አባዬ። የወዲት ምን ልታደርግ እንደሆነ አላውቅም፣ እሱስ ምን ሊያደርጋት እንደሆነም አላውቅም። ብቻ ጎትቶ ይዟት ሄዷል እና ምን የሚፈጠር ለምን አትሞትም አልኩሽ እኮ። ትሞት ምን ትሰራልኛለች? ኖሮም ያልጠቀመ ሰው እኮ ቢሞትም አይጎዳም። ስለዚህ ትሙት። ኧረ አባዬ እንደዛ አይባልም እንዴ! ልጅሽ እኮ ናት። ኦሆ ልጅሽ ነች አትበይ አንቺ። ብትሆንስ ታዲያ እና ልጄ ብትሆንስ እንዴ? እሷ እኮ እኔን እኮ አስራ ራሷን ነፃ ያወጣች ሴት ናት። ስለዚህ እኔ ለሷ የምራራ ይመስልሻል? የኔ ልጅ በፍጹም አራራም፣ በፍጹም ለዮዲት አራራም እኔ። ምክንያቱም ከዚህ በፊት አጋቹ እናትሽን አስረሽ አንቺ መሄድ ትችያለሽ ሲላት እሷን በሀሳቡ ተስማምታ በደስታ እኔን አስራ ሄዳለች። ስለዚህ ዮዲት ማለት ከራሷ ውጪ ለማንም የማታስብ ናት፣ ጥቅመኛ ናት። ስለዚህ እኔ አሁን ደግሞ ተራው የኔ ነው። ለእሷ ምንም ነገር አራራም አልኩሽ እኮ። ስሚኝ እንጂ በፍጹም እሷ እንደውም እሱ ከሚገላት እዛ እስር ቤት ገብታ ብትበሰብስ ደስ ይለኝ ነበረ። እኔም እፎ ይላለሁ፣ ግን ምን ዋጋ አለው? እሱም ቸኮለ፣ የሰው ምክርም አልሰማ አለ። እኔ ራሴ ጨርሳታለሁ ብሎ እንግዲህ ወስኖ ሄዷል። አላቅም አለች አያባዬ። አሁን የሚመጣልሽን መርዶ ጠብቂ። የራሳቸው ጉዳይ አላቅም። አሁን ስለ ራሴ የማስብበት ነው እንጂ ስለ ማንም የማስብ ሰው አይደለሁም። ተውኝ በቃ
እንዳሰሙም እንደ ተውኝ እያለች እንግዲህ አሮጊቱ ያዙ ይልቀቁኛለች ማለት ነው። ከዛ በኋላ እንግዲህ አያባዬ አረ ተረጋጊ እንዴ ጥሩ አይደለም እኮ ማለቴ ልጅሽ ናት። ምንም ቢሆን ክፉን ብታደርግብሽ ብቻ አንቺ እናት ነሽ። እናት ደግሞ ይቅር ባይ ናት ሆዷ። ስለዚህ ለልጅሽ ዝም በይ። እኔ ለሷ ምንም አይነት ይቅር የሚል ልብ የለኝም። እቺ ክፉ እኔን ያደረገችኝን ነገር ታውቂያለሽ እንዴ? አሁን ደግሞ ምንድን ነው የምትይኝ? እሷ እኮ እስር አይደለም ሞት ይገባታል እኮ። ሊገላት እኮ ነው ይዟት ሄደው። ታዲያ ትሞት አልኩሽ። በቃ ስለ እሷ ምንም ነገር እንድታወሪኝ አልፈልግም። ተይኝ ባክሽ አለቻት። ከዛ በኋላ ዮዲት አይ እውነትም ቆርጠሻል አባዬ፣ ብቻ እኔ ምን እንደምልሽ አላውቅም፣ ግን ደግሞ በዚህ ቦታ ባይሆን ደስ ይለኛል። ከሆነም ደግሞ ምንም ማድረግ እችላለሁ አለች ዮርዳኖስ። አሁን ስለ እኔ አታስቢም? ስለ አንቺ ምን ላስብ አባዬ? እንዴ አንድ ስለ አንቺ ምን ላስብ ትያለሽ እንዴ? እኔ ስለ እኔ ነዋ። ቤቴ እኮ ልሸጥ ነው። በላይ ላይ ቤቱ ቢሸጣ አይሻልም እንዴ? እንደዚህ በሰቀቀን ከምትኖሪ። አሀ አንቺን ቤቱ እንዲሸጥ ትፈልጊያለሽ አይደለም? አዎ እንደዚህ ከምትሰቃይ ለአጋቹን ገንዘቡን ሰጥታችሁት አንቺም ደህና እንቅልፍ ትተኛለሽ እንዴ? ዛሬ መጣብኝ ነገ መጣብኝ ማለት የለም። እኔማ በህይወት እያለሁ ቤቴን አልሸጥም፣ በፍጹም አልሸጥም አልኩ እኮ። በፍጹም ቤቴን አልሸጥም፣ በቃ ተውኝ እያለች እንግዲህ አሮጊቱ ያዙ ይልቀቁኛለች። ከዛ በኋላ ወይ አባዬ እንደው ምን ይሻልሻል? እንደው ነገር አትሰሚ፣ በዚህ ጋር ሲሉት በዛኛው ትመጫለሽ። እንግዲህ እኔ ምን ልልሽ እችላለሁ ከዚህ ውጪ አለችና ዮርዲም ወደነ እንትና ቤት አለም ጋር ሄደች። አለምዬ ጋር ስትሄድ እንግዲህ የወንድዬ እናት መሬት ለመሬት እየተጎተተች እያለቀሰች ነበረ። ደግሞ እዚህ ምን ተፈጥሮ ነው? ሀይ ዮርዲ ችግር ሳይፈጠር አይቀርም ባክሽ። ምንድን ነው እሱ ስትላት፣ እባክሽን እቺ የተረገመች የወዲት ጉዲት ወንድዬን ሳትረት ቀረም። እሱ እኮ ነው ሊገላት ይዟት ሄደው ነው። ግን አይ እንደዛ እያሰብኩ አይደለም። ልጄን ሳትገልብኝ አትቀርም። ወይኔ ጉዴ እያለች እንግዲህ አሮጊቱ ያዙ ይልቀቁኛለች ማለት ነው። ኧረ አባዬ ተረጋጊ፣ ምንም አይፈጠርም፣ አይዞሽ። እስኪ አብረን የምናየው ይሆናል። አይ አንቺ ልጄማ የሆነ ነገር ሆኖብኛል፣ ስልኩም አይሰራም፣ ልጄን ሳትገልብኝ አትቀርም ያቺ ተረገመች እያለች እንግዲህ እናቲቱ የእውነት ነው የምላችሁ በጣም ነው ያሳዘነችኝ፣ የወንድዬ እናት ማለት ነው። ምክንያቱም እንግዲህ ወንድዬ ድርቅ በማለቱ ባለመስማቱ ነው ይሄ ሁሉ ነገር የሆነው። ለምን በቃ እሷን ለህግ አሳልፈ ስጣትና እኛም በሰላም እንኖርበት አለችው። ከዛ በኋላ እሷንማ አይን እያየ ለህግ አሳልፌ አልሰጥም፣ ራሴ እጨርሳታለሁኝ እንጂ ብሎ እንግዲህ ድርቅ ባይል ኖሮ ዛሬ ይሄ ሁሉ ነገር ባልደረሰበት። እንግዲህ ወይዘሮ ዮዲት ጉድ ሰርተዋለች ማለት ነው በሚያሳዝን ሁኔታ። እንግዲህ አሁን ምን ማድረግ ይቻላል? ጫካ ውስጥ ወስዶ አጋዥ በሌለበት እንግዲህ በስተመጨረሻም ያው ዋጋውን ሰጠችው ማለት ነው በሚያሳዝን ሁኔታ። ዮዲት ጉዲት ነች። እውነትም ዮዲት ጉዲት በእውነት ነው የምላችሁ። እንደ ዮዲት ደግሞ እንጃ ክፉ ሰው አለ ብዬ አላስብም። በእውነት ነው የምላችሁ የፈጣሪ ያለና በስተመጨረሻም እንግዲህ ዮዲት ያው እንትን ብላለች ማለት ነው። እዛው ጫካ ውስጥ እየቀጠቀጠችው እየሳቀች ነበረ። አንተ እኔን ልትገለኝ? ኧረ እባክህ አበቃ። አዎ ያንተ ነገር ከዚህ በኋላ አብቅቷል። ስማ ወንዶሰን፣ እኔ እኮ ዮዲት ነኝ። በዚህ ጋር ስትለኝ በዛኛው እመጣለሁ። እኔን አሸንፋችሁ መቼም አትኖሩም። መቼም አልሸነፍም። እኔ ዮዲት ነኝ። እንኳን ለአንተ ለተራው ይቅርና ለእናቴ እንኳን የማልራራ ጀግና የአባቴ ልጅ ነኝ እያለች እንግዲህ እዛው አካፋውን ይዛ እየፎከረች፣ እሱም እንግዲህ እዛ አፈር ከድሜ ተቀላቅሎ መርዶ ለእናቷ ደረሳት ማለት ነው። እንግዲህ እናትየዋም የፈራሁት ቀን ደረሰ፣ አለምዬ የፈራሁት ቀን ደረሰ። ይሄን ነገር ነበርኩ ያልኩት እማዬ፣ ይህችን ሰው አሳልፈን ለህግ እንስጥ ስል እሱም ቢባለ፣ አሁን ግን ይኸው ችግሩ ደረሰ እና ምንድን ነው የምናደርገው? እንዴትስ ነው የሚሆነው? ቆይ እንዴት እያለች እንግዲህ በጣም ስቅስቅ ብላ አለቀሰች አለምዬ ማለት ነው። ሁለቱም እንግዲህ ተያይዘው እያለቀሱ ከዛ በኋላ እንግዲህ አቶ ወንድዬ እንግዲህ ተሰናበተ። ይሄ ሁሉ የማስራ ነው
የዮዲት ነው። እናትየዋም ደግሞ እሳይ ወንድዬ ዛሬማ ሸልሟለሁ ባገኘው፣ ጎበዝ እኮ ነው፣ እሳይ የኔ ልጅ ታባቷና እዛው አንገቷን ብሎ ባስቀረልኝ እያለች አራባዬ ልጅሽ እኮ ናት። እኔ እንደሱ አይነት ከይሲ ልጅ የለኝም። ልጅሽ አትበይም። እንደሱ አይነት መጥፎ ልጅ የለኝም እኔ እያለች እንግዲህ አሮጊቱ ኧረ ተይ ተይ እንጂ እያለች ብትላትም ኧረ ተይኝ እባክሽ አንቺ ራስሽ ተይኝ እንጂ ለማንኛውም ዋጋዋን ስላገኘች ደስ ብሎኛል ከአባቷ ንስና እያለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አላው ደህና ነኝ። እንግዲህ በስተ መጨረሻም ያው ወንድዬ እንግዲህ ተሰናበተ ማለት ነው። በሚያሳዝን ሁኔታ ስራዋን ሰራች ማለት ነው ወይዘሮ ዮዲት። እሱም እሷን እየደበደበ እንግዲህ ዞር ባለ ሰዓት ከጀርባው አገኘው። አሁን እኔ ዮዲትን ነው እንዴ ልታጠቃ የተነሳኸው ብላ እንግዲህ ቆርጣ ለቀቀችው።